ይስጥልን ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን የዳጉ ፕሮግራማችን በቀጥታ ስርጭት ተጀምሯል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የዛሬው ፕሮግራማችን የማዳበሪያ ፋብሪካ ግንባታ ላይ ትኩረት አድርጎ ውይይት እናደርጋለን። የማዳበሪያ ፋብሪካ አዲሱ የአርሶ አደሮች ተስፋ። ይህንን ፕሮግራም በመከታተል እንደዚሁም ደግሞ በመደወልና ሀሳብ አስተያየቶቻችሁን በመስጠት አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሆንላችሁ። የኢትዮጵያ ኢኮኖሚ የተገነባው በግብርና ላይ እንደሆነ ይታወቃል። ለበርካታ ዓመታትም የኢትዮጵያ አርሶ አደሮች ከውጭ በሚገቡ ማዳበሪያዎች ጥገኛ ሆነው ቆይተዋል። ሀገሪቱ ከነዳጅ ቀጥሎም በከፍተኛ የውጭ ምንዛሬ የምታስገባው ማዳበሪያ ነው። በ2024 እንደ ፈረንጆቹ አቆጣጠር ብቻ የገባውን ብናይ 1.9 ሚሊዮን ቶን የሚጠጋ ማዳበሪያ ከውጭ አስመጥታለች። ዛሬ ግን ማዳበሪያ አዲስ የተስፋ ምዕራፍ ተከፍቶለታል። ከሰባቱ የጉባ በረከቶች አንዱ ሆኖ ብቅ ያለው የማዳበሪያ ፋብሪካ በኢትዮጵያ ኢንቨስትመንት ሆልዲንግ እና በዳንጎቴ ግሩፕ በጥምረት በ2.5 ቢሊዮን ዶላር በጀት ይገነባል። ፋብሪካው በ40 ወራት ውስጥ የሚጠናቀቅ ሲሆን በአመት 3 ሚሊዮን ሜትሪክ ቶን ዩሪያ የአፈር ማዳበሪያም እንደሚያመርት ተስፋ ተጥሎበታል። እዚህ ጉዳይ ላይ ልንወያይ ነው እንግዶችን የጋበዝ ነው። በዛ በኩል የሚገኙት ዶክተር ከፈኒ ኢፋ ናቸው። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የግብርና ተመራማሪ ናቸው። ዶክተር ታደለ ማሞ ደግሞ በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ኢኮኖሚክስ ምርምር ዳይሬክተርና ተመራማሪ ናቸው። የክልል ስቱዲዮ እንግዶችም ጋብዘናል። የጅማ ስቱዲዮ እንግዳችን ኮሎኔል ደምሴ ተስፋዬ ናቸው። ሩዝ አምራች አርሶ አደር ናቸው። ወደ ሐዋሳ ደግሞ ሄደን ገነት ጌታቸው ዲጊሶ የሲዳማ ግብርና ምርምር ኢንስቲትዩት አፈር ማይክሮባዮሎጂ ተመራማሪና ተፈጥሮ ሀብት ምርምር ዳይሬክተር ናቸው። ሁላችሁንም እዚህ ስቱዲዮ የምትገኙትንም ክልል የምትገኙትንም እንግዶቻችን እንኳን ከኛ ጋር ለመሆን መጣችሁ፣ እናመሰግናለን። እንግዲህ ስለ የማዳበሪያ ፋብሪካው ስናነሳ የተለያዩ መረጃዎች አብረው የሚነሱ ናቸው። መረጃዎችን ደግሞ የምታደርሰን ባልደረባችን ገነት ዴንሳሞ ናት። ወደ እሷ ቀጥታ እመራቸዋለሁ። አመሰግናለሁ አመት። ጤና ይስጥልኝ ተመልካቾች። እንግዲህ በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ ተገኝተው ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በዚህም እንግዲህ በርከት ያሉ አገራዊ ጉዳዮች የተነሱበት እንደነበረ እናስታውሳለን። ከነዚህም መካከል እንግዲህ አንዱ የተነሳው ጉዳይ የግብርናው ዘርፍ ነው። በግብርናው ዘርፍ እንግዲህ እየተሰሩ ያሉ ስራዎችን ከዚህ ቀደም የተሰሩትን እንዲሁም ደግሞ ወደፊት ሊሰሩ የታቀዱትንም ጠቅላይ ሚኒስትሩ አንስተዋል ማለት ነው። በተሰሩ ስራዎች በተገኘው ውጤት ባለፈው የ2017 በጀት ዓመት የታየው ለውጥ ወይም ደግሞ የታየው እድገት ከባለፈው ከቀደመው የ2016 በጀት ዓመት ጋር ሲነጻጸር የ7.3 በመቶ እድገት ማሳየቱን አንስተዋል ማለት ነው። ይህም እንግዲህ በቡና በሩዝ ምርት እንዲሁም ደግሞ በስንዴ ምርት የተገኙትን ለአብነት አንስተው እነዚህም እንግዲህ ከአገር ውስጥ ፍጆታ በተጨማሪ ለውጭ ገበያ ውለው የውጭ ምንዛሬ ማስገኘት የቻሉ ስለመሆናቸው ገልጸዋል ማለት ነው። እንግዲህ ኢትዮጵያ ሀገራችን ትልቅ ወጪ እያወጣች ወይም ደግሞ ትልቅ የውጭ ምንዛሬ እያወጣች ወደ ሀገር ውስጥ የምታስገባቸው ሁለት ነገሮች አሉ። እነዚህም የነዳጅና የማዳበሪያ ምርቶች ናቸው። የማዳበሪያ ምርትንም እንዲሁም የነዳጅ ምርትንም የውጭ ምንዛሬውን ለመቀነስ የታለሙ በርካታ ስራዎች እየተሰሩ ይገኛሉ። በተለይም ከአባይ ግድብ ምርቃት ማግስት ይፋ የተደረጉት ሁለቱ እነዚህ ፕሮጀክቶች ከሰባቱ ፕሮጀክቶች መካከል ናቸው። በተለይ ከማዳበሪያው ጋር በተያያዘ ከዳንጎቴ ግሩፕ ጋር በመተባበር የኢትዮጵያ መንግስት በቀጣይ ዓመታት የሚገነባው ፋብሪካ አለ። ይህም እንግዲህ በአመት እስከ 30 ሜትሪክ ቶን ማዳበሪያ ማምረት የሚችል እንደሆነ ነው ጠቅላይ ሚኒስትሩ የገለጹት። ይህም እንግዲህ ኢትዮጵያ በየአመቱ የውጭ ምንዛሬ አውጥታ ከምታስገባው የ1.5 ሚሊዮን ሜትሪክ ቶን ማዳበሪያ ምርት በእጥፍ ከፍ የሚል ነው ማለት ነው። በዚህ ሁኔታ
የማዳበሪያ ምርታችን ያድጋል ማለት ነው። ቀጥሎ እንግዲህ ይህንን ከዳንጎቴ ጋር የሚሰራውን ማዳበሪያ ወደ አገልግሎት ሲሄድ ወይም ደግሞ ወደ ምርቱን ለአርሶ አደሩ እንዲሁም ደግሞ ለአርሶ አደሩ እንዲሁም ደግሞ ለእርሻ ለማድረስ በሚደረገው ሂደት በሀገር ውስጥ ጋዝ የሚሽከረከሩ ወይም ደግሞ በሀገር ውስጥ በተፈጥሮ ጋዝ በሚመረተው የተፈጥሮ ጋዝ የሚሽከረከሩ ተሽከርካሪዎች የከባድ ጭነት ተሽከርካሪዎች የሚያጓጉዙት ስለመሆኑ አንስተዋል ማለት ነው። ከዚህ በተጨማሪም እንግዲህ በአገራችን ኢትዮጵያ በሄክታር 10 ኪሎ ግራም ማዳበሪያ ብቻ የምትጠቀም በመሆኗ የማዳበሪያ ምርቱ በአግባቡ አገልግሎት ላይ ይውልና ምርታማነታችንን ያሳድጋል የሚል ነገር አንስተዋል። ከዚህ በተጨማሪ የሌሎች ሀገራትን ምሳሌ ብናነሳ እስከ 80 ኩንታል በሄክታር እንደሚጠቀሙና ይህም ለሀገራችን ከፍተኛ አስተዋጽኦ እንደሚኖረው የማዳበሪያ ምርቱ ማለት ነው ገልጸዋል ማለት ነው። ሌላው ጉዳይ እንግዲህ የማዳበሪያ ፋብሪካው ተጠናቆ ለአገልግሎት ሲበቃ ወይም ደግሞ አርሶ አደሩ ማዳበሪያውን ማቅረብ ሲጀምር በሀገራችን ያለውን ምርትና ምርታማነት በአንድ እጥፍ ቢያንስ በእጥፍ ማሳደግ እንደሚችል ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። አህመድ ያሉኝ መረጃዎች እነዚህ ናቸው። መልካም ውይይት ጊዜ ይሆንላችሁ። በጣም ነው የምናመሰግነው። በጣም ቆንጆ መረጃ ሰጥተሽናል። መልካም ጊዜ ይሆንልሽ። እንግዲህ ለመነሻ ያህል በተለይ ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ፓርላማ ቀርበው ያነሷቸው ነጥቦች እንደዚሁም በኋላ ላይ መለስ ብለን የእሳቸውንም ንግግር የምናሰማ ይሆናል። እንደ አጠቃላይ ግን እናንተ በቅርብም በሙያም ከግብርናው ጋር በምርምርም ያላችሁ እንደመሆናችሁ እስካሁን ድረስ ኢትዮጵያ የራሷ የማዳበሪያ ፋብሪካ አለመኖሩ ግብርናውን ምን ያህል ጎትቶታል የሚለውን እናንሳ። እሺ በጣም አመሰግናለሁ። እንግዲህ እንደምታወቀው ኢትዮጵያ በግብርና የምትተዳደር ሀገር ናት። ግብርና የጀርባ አጥንቷ ነው። በተለይ እንግዲህ አዲሱ መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ የሀገር በቀል ኢኮኖሚ ሪፎርምን ተግባራዊ ማድረግ ከጀመረበት ጊዜ ጀምሮ ለግብርና የተሰጠው ትኩረት እጅግ ትልቅ ነው። ለዚህም ዋቢ የሚሆነው በአሁኑ ጊዜ በግብርናችን ዘርፍ እየተመዘገበ ያለው ውጤት በጣም አመላካች ነው ማለት ነው። እንደምታወቀው እንግዲህ በተለይ በግብርናው ዘርፍ በስንዴ ምርት ራሳችንን ከመቻል አልፈን ወደ ውጭ በመላክ የውጭ ምንዛሬ ማግኘት የምንችልበት ደረጃ ላይ ደርሰናል። ከዚህ በፊት እንደምታውቁት እንግዲህ ኢትዮጵያ ቢያንስ ከ700 እስከ 1 ቢሊዮን ዶላር የውጭ ምንዛሬ እያወጣች ስንዴ ወደ ሀገር ውስጥ ታስገባ ነበር። አሁን በራሷ አቅም ሁሉንም ነገር ራሷ እየቻለች እያመረተች ትገኛለች። ስለዚህ ከማምረትም አልፎ በምግብ ሰብል ራስን ከመቻል አልፎ በአሁኑ ጊዜ እንደምታውቁት እንግዲህ ወደ ውጭም የመላክ ደረጃ ላይ ደርሳለች ማለት ነው። ከዚህም በተጨማሪ በተለይ በአረንጓዴ አሻራ እየተመዘገበ ያለው ምርታ እጅግ አስደማሚ ስራ ነው። ከዚህም የተነሳ በዓለም አቀፍ ደረጃ በተለይ የዓለም የምግብ ድርጅት የሆነው ፋኦ በስንዴም ዘርፍ እያደረግን ያለነውን ስራ በአረንጓዴ አሻራ በኩልም እያደረግን ያለውን ስራ በዓለም አቀፍ ደረጃ እውቅና ሰጥቶታል ማለት ነው። ከዚህም በተጨማሪ በሌማት ትሩፋት በኩል እየተሰሩ ያሉ ስራዎች እጅግ አመርቂ ስራዎች እየታዩበት ያለበት ሁኔታ ነው ያለው። ምርትና ምርታማነት በእጥፍ እየጨመረ ከመምጣቱም በላይ በአሁኑ ጊዜ በተለይ ለወጣቶቻችን ከፍተኛ የሆነ የስራ እድል እየተፈጠረ ያለበት ሁኔታ ነው ያለው። ከዚህም በተጨማሪ የእሴት ሰንሰለቱን ተከትሎ ደግሞ ሌሎች እሴትን በመጨመር በተለይ የቆይታ ጊዜውን ማራዘም ወደሚቻልበት ደረጃ ላይ ደርሷል። ከዚህም በተጨማሪ እንደምታወቀው እንግዲህ የእንስሳት ውጤቶች በተለይ ለህፃናት እና በእድሜ ለገፉ አዛውንቶች እጅግ አስፈላጊ ከመሆኑ አንጻር የምግብ ዋስትናን ብቻ ሳይሆን የኒውትሪሽን ሴኩሪቲንም በማረጋገጡ በኩል ከፍተኛ አስተዋጽኦ አለው። ስለዚህ በአጠቃላይ በግብርና በኩል እየተሰጠ ያለው ትኩረት እጅግ አስገራሚ ነው። ከዚህም የተነሳ ከፍተኛ ውጤት አስመዝግቧል ማለት ነው። እሺ እንመለስበታለን። ቀደም ሲል የሚያነሳውትን ጥያቄ በኋላ ላይ ይመልሱልናል ብለን ተስፋ እናደርጋለን። ኢትዮጵያ እንግዲህ በአመት 1 ቢሊዮን ዶላር ያህል እያወጣች ማዳበሪያዎች ዩሪያን ጨምሮ ሌሎች ማዳበሪያዎችንም ታስገባለች። ይህ በተለያዩ ምክንያቶች ለአርሶ አደሩ የማይደርስበት መሀል ላይ የትራንስፖርቴሽን የሎጂስቲክስ መሀል ላይ የደላሎችም የመግባት ብዙ ነገሮች አሉ። ከውጭ የሚገባ እንደመሆኑ ውጫዊም ተጽዕኖች አሉ፣ ውስጣዊ ተጽዕኖችም ሊኖሩ ይችላሉና ይህንን ሁሉ ተቋቁሞ
ምን ያህል ለውጥ ሊያመጣ ይችላል? ይሄኛው አዲስ ተገንብቶ ወደ ስራ የሚገባው የዩሪያ ማዳበሪያ ፋብሪካ እንግዲህ ማዳበሪያ ከውጭ ሲመጣ አንደኛ ፕሮሰሱ ረጅም ነው። 78 ወር ሊፈጅ ይችላል። ጨረታ ይወጣል፣ ይገመገማል፣ ከዛ ዶላር ይፈቀዳል። ከዛ ደግሞ ተጓጉዞ በባህር መጥቶ ለአርሶ አደሩ እጅ እስኪደርስ ድረስ 8 ወር ይፈጃል ማለት ነው በትንሹ። ያ ሲሆን ደግሞ አንዳንድ የአገዳ ሰብሎች እንደ በቆሎ ያሉ እንደ ማሽላ ያሉ ሰብሎች ደግሞ ቀድሞ መዘራት ስላለባቸው በወቅቱ ስለማይደርስላቸው ያንን ሲጠብቁ ምርትና ምርታማነት ይቀንሳል ማለት ነው። ያንን ያሻሽላል አንድ ለአርሶ አደር ማለት ነው። ሌላው በከፍተኛ የውጭ ምንዛሬ ነው የምናስገባው እስከ $1 ቢሊዮን ማዳበሪያ ለማምጣት ማለት አሎኬት እናደርግ ነበርና ያንን ቢያንስ በግማሽ ማሻሻል ይቻላል ማለት ነው። ዩሪያ አሁን እስካሁን የምናመጣውን 3 እጥፍ ነው ይሄ ፋብሪካ ወደ ስራ ሲገባ የምናመርተውና ያ ማለት ደግሞ በበቂ ደረጃ አርሶ አደሮችም ያገኛሉ። እንደገና ዋጋው ይቀንስላቸዋል ማለት ነው ለአርሶ አደሮች። ያ የሚሆነው ምንድነው? ከውጭ በምናመጣበት ጊዜ ከምንገዛበት በተጨማሪ ኢንሹራንስ አለ። በባህር ተጓጉዞ ነው የሚመጣው። ተጨማሪ ወጪዎች አሉ። የትራንስፖርት አለ። ወደብ ላይ ደግሞ የምናወጣቸው ወጪዎች አሉ። እንግልቶች ይኖራሉ። እነዚህ በሙሉ ይቀረፋሉ ማለት ነው። ስለዚህ እነዚህ ተቀረፉ ማለት አርሶ አደሩ በተመጣጣኝ ዋጋ ማዳበሪያን ያገኛል ማለት ነው። እንደዚህ አይነት ችግሮችን ይፈታል። አርሶ አደሩ አሁን እየተጠቀመ ያለው በምርምር ሪኮመንድ በተደረገው መሰረት አይደለም። ቢያንስ 100 ኪሎ ግራም ዩሪያና 100 ኪሎ ግራም ዳፕ መጠቀም እንዳለበት ነው በምርምር ቴክኖሎጂዎች ሲወጡ የሚያዙት። እስካሁን ቅርብ ጊዜ ፋኦ ባወጣው ጥናት ደግሞ 38 ነው፣ ሁለቱም ተደምሮ ማለት ነው። 1/4ኛውን እንኳን አይጠቀምም ማለት ነው። ያ ማለት ደግሞ በምክረ ሀሳብ መሰረት ካልተጠቀመ ምርታማነቱም የዛን ያህል ነው የሚለየው። ለአብነት በምርምር ደረጃ እስከ 80 ኩንታል የምናገኘው በቆሎ በአርሶ አደር ደረጃ አሁን የሀገሪቱ አማካይ ማለት ነው 40 አካባቢ ነውና በግማሽ ነው የሚቀንሰው። እንደዚህ አይነት ነገሮች የሚመጡት ማዳበሪያ በወቅቱ ባለመምጣቱ፣ አንድም ደግሞ ውድ ከመሆኑ ጋር ተያይዞ የሚፈልጉትን ያህል አፎርድ መግዛት የመቻል አቅም ስለሚወስን እነዚህ አይነት ችግሮችን ይቀርፋል ማለት ነው። መልካም። እንግዲህ በጅማ ስቱዲያችን እንግዳ አሉን። ከእሳቸው ጋር የተወሰነ ቆይታ እናደርጋለን። ኮሎኔል ደምሴ ተስፋ ይባላሉ። ሩዝ አምራች አርሶ አደር ናቸው። እንግዲህ ጅማ አካባቢ ከቅርብ ዓመታት ወዲህ ነው የሩዝ እርሻ በሰፊው እየተመረተ የሚገኘው። ከዚህ በፊት የሚታወቀው ፎገራ አካባቢ ነው ይሄ የሩዝና ተመሳሳይ ነገሮች የሚታወቀው። አሁን ሩዝ በጅማ በደንብ እየተዋወቀ ነው የሚገኘው። ከአምራቾቹ አንዱ ደግሞ ኮሎኔል ደምሴ ተስፋዬ ናቸው። ኮሎኔል እንደምን አደሩ? እንደምን አረፈዱ? ደህና፣ እግዚአብሔር ይመስገን። እንግዲህ የኢትዮጵያ የማዳበሪያ ፋብሪካ ለመገንባት ብስራትን ተናግራለች። ይህ ለአንድ አርሶ አደር ምን ማለት ነው የሚለውን እስቲ እናንሳ። ያው እኛ ዳይሬክት ተጠቃሚዎች እንግዲህ እኛ ነን። እንደተባለውም ሩዝ ይዘን ለማምረት ወደ ጅማ ከገባን ጀምሮ የማዳበሪያ ጥቅም ለአርሶ አደር ለኛ ምን ያህል እንደሆነ በደንብ እናውቃለን። ያለ ማዳበሪያ በተለይ አሁን እንዳልሽው ከውጭ የሚገባው አንድ ወንድሜ ቅድም ጠቅሶታል። ምንድነው ጥቅሙ? ምን አድቫንቴጅ አለው? እሱ ከጠቀሰውም በላይ በሀገራችን ላይ ራሱ መመረቱ ለሀገራችን ትልቅ እድገት ነው። ቅድም እንደተባለው ከስራ አጥ መቀነስ አንጻር፣ በአቅራቢያ ከማግኘት አንጻር፣ የውጭ ምንዛሪ ከመቀነስ አንጻር ጠቀሜታው ተዘርዝሮ የሚያልቅ አይደለም። ስለዚህ እኛ ጋር ደግሞ የእኛ መሬት የትኛው ማሳ እንደየቦታው ይለያል። ለምሳሌ እኛ ጋር ቅድም እንደተባለው 50 ኪሎ ግራም በሄክታር የምንጠቀም ከሆነ ሌላ ቦታ ደግሞ 100 ኪሎ ግራም መጠቀም የግድ ነው። ሌላም የተለየ መሬት ጋር ደግሞ 150 የግድ የምንጠቀምበት ቦታ አለ። ስለዚህ እንደየቦታው እና እንደየመሬቱ ሁኔታ ማዳበሪያ መጠቀም ያስፈልጋል። እንግዲህ መንግስት ይህንን ትኩረት ሰጥቶበት
በሀገራችን የማዳበሪያ ፋብሪካ እንዲቋቋምና ማዳበሪያ እንዲመረት ማድረጉ ለሁላችንም ለሀገሪቱም ለኛም ለአርሶ አደርም ከፍተኛ ጠቀሜታ አለው። እንደተባለው የምርት ዋጋም እንዲቀንስ፣ ምክንያቱም ግብዓት ሲቀንስ የምርት ዋጋ ይቀንሳል፣ ምንም ጥያቄ የለውም። ግብዓት ሲኖር ደግሞ እንደተባለው ምርት በእጥፍ ይጨምራል። ለምሳሌ ያለ ማዳበሪያ 20 ኩንታል የሚገኝ ከሆነ ማዳበሪያ በአግባቡ ተጠቅሞ የሚሰራ አርሶ አደር 60 ኩንታል 50 ኩንታል ማግኘት ይችላል። ስለዚህ የምርት መጨመር ያለ ምንም ጥርጥር ይታያል ማለት ነው። ስለዚህ እዚህ ላይ ምንም ኮንፊዥን የለም እና እኛ በደስታ ነው የተቀበልነው። ለሁላችንም ጠቃሚ ስለሆነ ሁላችንም የሚጠበቅብንም አስተዋጽኦ ማድረግ አለብን። ይሄ ያው የተጀመረው የበለጠ ተስፋፍቶ ሁላችን እንድንጠቀም የጋራ ግንዛቤ መያዝ አለብን የሚል እምነት አለኝ። በጣም አመሰግናለሁ። ወደ ሐዋሳ እንሂድና እንግዲህ ሐዋሳና አካባቢው በተለይ በቡና ምርት ይታወቃል። ከቡና ውጭ ደግሞ ሌሎች ምርቶችንም በስፋት ያመርታል ክልሉ የሲዳማ ክልል። ከዚህ ከማዳበሪያ አቅርቦት ጋር በተገናኘ ያሉ ጉዳዮች እንዴት ይታያሉ? አሁን ደግሞ ያለው የማዳበሪያ ፋብሪካ እንቅስቃሴን እንዴት አያችሁት? እሺ፣ አመሰግናለሁ። የማዳበሪያ ፋብሪካው በኢትዮጵያ በሶማሌ ክልል መመስረቱ ለኛ ለኢትዮጵያውያን የሁለተኛ ህዳሴያችን ነው በሚል ወስዳለሁ። ምክንያቱም ሁላችንም ኢትዮጵያውያን ኢኮኖሚያችን በግብርና ላይ የተመሰረተ ሲሆን ይሄ በግብርና ላይ የተመሰረተውን የሁሉንም ህልም አሁን ያለው መንግስታችን ህልማችንን ያሳካ መሆኑን ያገኘንበት ነው። እንደ ምርምር በተለያየ ጥናት የዛሬ 3 ዓመት በፊት አፈሩ የኢትዮጵያ አፈር የትኛውን ንጥረ ነገር ይፈልጋል የሚል እንደ ሀገር ጥናቶች በኦሚሽን ትራያል ተሰርቶ ነበረ። ይሄኛውም ሲሰራ ናይትሮጅን ብቻውን ይፈልጋል ወይ ፎስፈረስ ብቻውን ይፈልጋል አብረው እየተባለ ዚንክ፣ ቦሮን እና ፖታሺየምን ብለንድ የተደረጉትን ጥናቶች ተሰርተው የዛ ጥናት ውጤት በከፍተኛ ሁኔታ የኢትዮጵያ አፈር ናይትሮጅን እንደሚፈልግ ምክረ ሀሳብ ተሰጥቶበታል። እንዲሁም ፎስፈረስን በአነስተኛ ሁኔታ፣ ሌሎቹ ንጥረ ነገሮች በጣም ፖኬት ኤሪያዎች ካልሆነ በስተቀር በከፍተኛ ሁኔታ የምንጠቀመው የናይትሮጅን ፈርቲላይዘር እንዲሁም ፖታሺየምን እንደሆነ ምርምሩ ምክረ ሀሳብ ሰጥቷል። በዚህም ምክረ ሀሳብ የተነሳ ከ3 ዓመት ወዲህ ዳፕ እንዲሁም ዩሪያ ከውጭ እንዲገባ እየሆነ መጥቷል። በዚህም ከውጭ ለማስገባት ነው ይሄ ምክረ ሀሳብ የነበረን ማለት ነው። አሁን ግን ኢትዮጵያ ይሄንን በሶማሌ ክልል በሀገራችን የዩሪያ ማዳበሪያ ፋብሪካ ማምጣቱ የኢትዮጵያ አፈር የሚፈልገውን ናይትሮጅን ያሳካ፣ ሰብሉ በሚፈልገው በበቂ ሁኔታ መጠን መስጠት እንደሚችልና ይሄ ፋብሪካ በሀገራችን መሆኑ አማራጭ የሌለው ምርትና ምርታማነትን የሚያረጋግጥ እንደሆነ አግኝተናል ማለት ነው። እንዲሁም በሲዳማ ክልል በተለያየ ቦታ ጠባብ የሆኑ የመሬት ስፋትን አርሶ አደሮቻችን ይዞ ይገኛል። ያንን ጠባብ መሬት በቂ ሆነ ማዳበሪያ ይሄንን አፈሩ የሚፈልገውን ዩሪያ እንዲሁም በመጠኑ ፎስፈረስን የጨመረ ምርትና ምርታማነታቸውን እንደሚያሳድጉ ወቅታዊ ሆነ ውጤት ያለው ፋብሪካ መሆኑን አግኝተንበታል ማለት ነው። በጣም እናመሰግናለን የክልል እንግዶቻችን። በኋላ ላይ መለስ ብለን ተመልሰን እናገኛችኋለን። ለጊዜው አመሰግናለሁኝ። ወደ እዚህኛው ስቱዲዮ ደግሞ እንመለስ። የማዳበሪያ ፋብሪካው ከማዳበሪያ ጉዳይ በላይ ነው። የምግብ ሉዓላዊነት ከጥገኝነት የመዳን የውጭ ምንዛሬ የማዳንና
የመላው የኢትዮጵያውያን አርሶ አደሮችና ከአርሶ አደርነት ውጭ ያለ ማንኛውም ህብረተሰብ በምግብ ራሱን የሚችልበት የእውነትም ሉዓላዊ ሀገር ነን የምንልበትን የምርትና ምርታማነት የምናሳድግበት ጉዳይ ነው እየተባለ ነው። ይህ ምን ማለት ነው? እንዴት ይገለጻል? ጥሩ ልክ ነው። እንግዲህ ቅድም ከአርሶ አደር አንጻር አይተናል። አርሶ አደሩ በበቂ ደረጃ በታዘዘው መሰረት ግብአት አገኘ ማለት ምርቱ ቢያንስ በእጥፍ ይጨምራል ማለት ነው። እንግዲህ አብዛኞቹ በምርምር የሚገኘውና በአርሶ አደር መካከል ያለው በግማሽ ይቀንሳል። ስለዚህ ያንን ጋፑን እናጠባለን ማለት ምርትና ምርታማነቱ ይጨምራል ማለት ነው። ማለት በሚገባ በከፍተኛ ሁኔታ ይጨምራል ማለት ነው። ያ ሆነ ማለት ደግሞ ወደ ገበያ የሚመጣው ምርት የግብርና ምርት ይጨምራል ማለት ነው። ያ ማለት ሸማቹ ከተሜውም ጭምር ገጠርም ሊሆን ይችላል በመሸመት ራሳቸውን የምግብ ዋስትና ያሻሽላል ማለት ነው። በአነስተኛ ዋጋ በተመጣጣኝ ዋጋ ያገኛሉ። ያ የምግብ ዋስትና ቀጥታ ግንኙነት ይኖረዋል ማለት ነው። ከዛ በተጨማሪ የግብርና ምርትን መሰረት አድርገው የተቋቋሙ ፋብሪካዎች አሉ። የስንዴ ፋብሪካ አለ፣ የዘይት ፋብሪካ አለ፣ ሌሎችም ፋብሪካዎች፣ የመኖ ማቀነባበሪያ ፋብሪካዎች፣ የእንስሳት መኖ አሉ። እነዚህ በሙሉ የሚፈልጉት ከግብርና ነው። በስፋት ተመረተ ማለት ለነሱ በበቂ ደረጃ ይቀርባል ማለት ነው። እነሱ እስካሁን ጥናቶች በሚያሳዩት ግማሽ ያህሉን ካፓሲቲያቸውን ነው እየተጠቀሙ ያሉት። በሙሉ አቅም መጠቀም ሲጀምሩ ብዙ ሰራተኛ መቅጠር ይችላሉ ማለት ነው። አንዱ ደግሞ የኤምፕሎይመንት ወይም ደግሞ የስራ ፈጠራ የማክሮ ኢኮኖሚ ችግራችን ነው። ያንን ይፈተዋል ማለት ነው። ከዛ በተጨማሪ ምርቶችን ከውጭ የምናመጣቸውን ጭምር በሀገራችን ማምረት ልክ ስንዴ ላይ እንደተደረገው ሌሎችም እንደ ሩዝ የመሳሰሉ ነገሮችን እህሎችን በሀገር ውስጥ ማምረት እንችላለን። ያ ማለት ደግሞ የምግብ ሉዓላዊነታችንን እናረጋግጣለን ማለት ነው። ሌላው ምናልባት ማዳበሪያ የምናመጣባቸው ሀገሮች ወይ ደግሞ ወደብ ላይ የሚያጋጥሙን ችግሮች በሙሉ ይፈታሉ ማለት ነው። ያ ማለት ራሳችንን ችለን በራሳችን ምርት ግብርናውን ግብአትን እናቀርባለን ማለት ነው። ይህን ያነሳሁትን ጥያቄ እንዲሁም ደግሞ እርስዎ አንድ አርቲክል ጽፈው ነበረ። በተለይ በቆላማ አካባቢ የሚመረቱ ስንዴዎች ላይ በዚህ በተፋሰሶች የሚሰሩ ስንዴዎች ላይ በስፋት የጻፉበት ጉዳይ ነው እና እሱንም ጨምረው ያብራሩልኝ። እሺ፣ አመሰግናለሁ። እንግዲህ እንደምታወቀው ቅድም አንድ እህቴ እንደጠቀሰችው የማዳበሪያ ፋብሪካ እውነትም ከህዳሴ ግድብ ተናንሶ የምታይ ነገር አይደለም። ምክንያቱም ወሳኝ ግብአት ነው ለግብርና። በአጠቃላይ እንግዲህ የግብርናን ምርትና ምርታማነት ከሚጨምሩት ግብአቶች አንዱ ማዳበሪያ ነው። ምርጥ ዘር አንዱ ነው። ምናልባት ዝርዝሩን ማየት እንችላለን። ምርጥ ዘር አንዱ ግብአት ነው። ጸረ ተባይና ሌሎች ጸረ ነፍሳት፣ ጸረ አረም፣ ሌሎችም የግብርና ምርትና ምርታማነትን ከሚጨምሩ ግብአቶች አንዱ ነው ማለት ነው። ይሄ ማለት ምን ማለት ነው? ከነኚህ ውስጥ ማዳበሪያ ትልቁን ድርሻ የሚይዝ ነው። ስለዚህ የማዳበሪያ ፋብሪካ በሶማሌ ብሔራዊ ክልላዊ መንግስት መቋቋም እዛ ከተቋቋሙት ከሌሎች ፋብሪካዎች ጋር በጣም ተመጋጋቢ ያደርጋል። ለምሳሌ እዛ አካባቢ የነጭ ጋዝ ምርት ተጀምረዋል። ከነጭ ጋዝ የሚገኘው ምርት ደግሞ ለዩሪያ ማዳበሪያ ምርትነት እንጠቀማለን። ከዚህም በተጨማሪ እንግዲህ ጠቅላይ ሚኒስትራችን እንደገለጹት በአካባቢው የነዳጅ ማጣሪያ በቅርብ ጊዜ እንደሚጀመር ለኢትዮጵያ ሕዝብ አብስረዋል። ይሄ ማለት ምን ማለት ነው? እዛ አካባቢ የሚመረቱ ምርቶች አንዱ ለሌላው ግብአት የሆነ በተለይ ለማዳበሪያ ፋብሪካ ያለው ጠቃሚነት እጅግ የጎላ ነው ማለት ነው። እንግዲህ አርቲክላችንን ላይ እንደገለጽ ነው ይሄ አርቲክል በምግብ ዋስትና ወይም ፉድ ሴኩሪቲ በሚባለው በጣም በዓለም አቀፍ ደረጃ ተነባቢና ታዋቂ በሆነ ጆርናል ላይ ነው ያሳተም ነው። እዚህ አርቲክል ላይ በትልቁ የገለጽነው ሀሳብ በተለይ የኢትዮጵያ የአገር በቀል ኢኮኖሚክ ሪፎርም ቅድም በጠቀስኳቸው ሴክተሮች ላይ በአጠቃላይ ያመጣውን እመርታ ነው። እጅግ ትልቅ እመርታ ነው ያሳየው። በተለይ ከዚህ በፊት በስንዴ ምርት የማይታወቁ አካባቢዎች አርብቶ አደሮችና ከፊል አርብቶ አደሮች ብቻ የሚኖሩበት አካባቢ ላይ
ስንዴ ማምረት እንደሚቻል ተገልጿል። ከዚህም በተጨማሪ እንግዲህ በእነዚህ አካባቢዎች ደግሞ ስንዴ ስናመርት በጣም ጥንቃቄ ማድረግ እንዳለብን ጽሁፉ ያትታል። በተለይ እንግዲህ ይህንን በመመለከት በጣም በዚህ ኤሪያ ላይ በዚህ ዘርፍ ላይ ትልቅ ሙያ ካካበቱ ሰዎች ጋር ስለጻፍን በተለይ ወደ ቆላማ አካባቢ ላይ የምናደርገው የኢሪጌሽን ስራዎች ጥንቃቄዎች ማድረግ እንዳሉብን ያንን የምናደርግ ከሆነ በዘላቂነት ስንዴ ማምረት እንደሚቻል ያሳያል ማለት ነው። ምክንያቱም አካባቢው በጣም ሰፊ ስለሆነ ሰፊ መሬት ስላለ የውሃ ሀብትን በበቂ ሁኔታ የሚገኝበት ሁኔታ ስላለ በእነኚህ አካባቢዎች ላይ ስንዴን በመስኖ ብናለማ በጣም ተጠቃሚ እንሆናለን። ቅድም እንዳልኩት ከሀገራችንም አልፈን ለውጭም የምናቀርብበት ሁኔታ አለ ማለት ነው። ምክንያቱም ያለን ፖቴንሻል እጅግ የላቀ ስለሆነ እጅግ ብዙ ስለሆነ፣ ስለዚህ በአጠቃላይ የማዳበሪያ ፋብሪካ እንግዲህ ከዚህ ጋር ተያይዞ ስንመለከት በጣም ወንድሜ እንደገለጸው በጣም ሰፊ ጠቀሜታ ነው ያለው። አንደኛ ከውጭ የምናስመጣውን የውጭ ምንዛሪያችን ይቀንስልናል። ለምሳሌ በአሁኑ ጊዜ ከ1 እስከ 1.3 ቢሊዮን ዶላር የውጭ ምንዛሪ እያወጣን ማዳበሪያ ወደ ሀገር ውስጥ እንደምናስገባ መረጃዎች ያሳያሉ። ኦልሞስት አሁን እስከ 50% የሚሆነው ዩሪያ እንግዲህ ከውጭ ነው የምናስገባው ሲባል ለዩሪያ ብቻ ምን ያህል የውጭ ምንዛሪ እንደምናስወጣ ይታወቃል ማለት ነው። ይሄ ብቻ አይደለም በደንብ መታየት ያለበት። አሁን ወደ 1.5 ሜትሪክ ቶን ዩሪያ ከውጭ በአመት እናስገባለን። አሁን በአገር ውስጥ ደግሞ ለማምረት ያቀድነው የዩሪያ ማዳበሪያ መጠን ወደ 3 ሚሊዮን ሜትሪክ ቶን ነው ማለት ነው። ይሄ ማለት ምን ማለት ነው? ወንድሜን እንደጠቀሰው በተለይ በሀገራችን በኢትዮጵያ የግብርና ተመራማሪዎች ጥናት ተደርጎ ነበረ። ያንን ጥናት አይቼ ነበረና በኢትዮጵያ የት ምን እንደሚፈለግ ምን አይነት ማዳበሪያ እንደሚፈለግ በሰፊው ተጠንተዋል። የተወሰኑ ኤሪያዎች ካልሆነ በስተቀር አካባቢዎች ካልሆነ በስተቀር በስፋት የማዳበሪያ እጥረት የት እንዳለ ተመራማሪዎቹ በሚገባ አስቀምጠውታል ማለት ነው። ትልቁ ነገር ምንድነው? አርሶ አደሮቻችንም ይሁን የፖሊሲ አውጪዎች እና የልማት ተላሚዎች ተመራማሪዎቻችን የሚሰጡትን ምክር ሀሳብ ተቀብሎ ተግባራዊ ማድረግ መጀመር ራሱ ትልቅ መርታ ነው። ምክንያቱም ጥናቶች በሚጠኑበት ጊዜ በጣም ረጅም ጊዜ ተወስዶ የሚጠኑ ናቸው። ብዙ ሰው ተሳትፎ በሙያው ልምድ ያካበቱ ሰዎች አጥንቶ የሚያቀርቡት ነገር ነው። ስለዚህ በዚህ ሂደት ያንን ምክር ሀሳብ ተቀብሎ በሀገራችን አሁን ተግባራዊ ማድረግ መጀመሩ እንደ ትልቅ ምርታ አድርጌ ነው ማየው። ስለዚህ የማዳበሪያ ፋብሪካው እንግዲህ ምናልባት ትርፉን ለራሳችን ብቻ ላንጠቀም እንችላለን። በምስራቅ አፍሪካ ይሄ ትልቁ የማዳበሪያ ፋብሪካ ስለሆነ ወደ ውጭም በመላክ የውጭ ምንዛሪ የምናገኝበት ሁኔታ ሊኖር ይችላል። ከዚህም በተጨማሪ ምርትና ምርታማነትን በሰፊው መጨመር እንችላለን ማለት ነው። ለምሳሌ በዓለም ላይ ስንዴን እንደምሳሌ ብንወስድ ኢትዮጵያ ካለው የምርትና ምርታማነት ከፍ የሚልበትም ሀገር አለ፣ ዝቅ የሚልበት ሀገር አለ። ይሄ አንደኛው እንደ ስንዴው ዝርያ ሊለያይ ይችላል። እንደ እንክብካቤ ወይም አግሮኖሚ እንደምንለው ሊለያይ ይችላል። ወይም ደግሞ ከድህረ ምርት ጋር በተገናኘ መልኩ የምርት ብክነትን ለመቀነስ መካናይዜሽን መጠቀም አለብን። የመካናይዜሽን አጠቃቀምን ስልት ላይ ይመሰረታል ማለት ነው። ስለዚህ እኛ አሁን በመስኖ በአማካይ እስከ 40 ኩንታል በሄክታር ወይም 4 ቶን ፐር ሄክታር ደርሰናል። ይሄ ትልቅ ምርታ ነው። ይሄ አማካይ ነው። ወደ 3.5 አለ። ከዛም አልፎ በዚህ ሚዲያም እንደሰማ ነው እስከ 10 ሜትሪክ ቶን የሚያመርቱ አካባቢዎች አርሲ አካባቢ ላይ፣ አማራ ክልል ላይ እስከ 8 እና 7 ሜትሪክ ቶን የሚያመርቱ አርሶ አደሮችን አይተናል ማለት ነው። ይሄ ዋናው ገፊ ምክንያት አስቻይ ሁኔታ የማዳበሪያ አጠቃቀማችን ነው። ስለዚህ አሁን ግብፅን ብንመለከት በአንድ ሄክታር ከመስኖ የምታገኘው የስንዴ ምርት ወደ 5.7 ሜትሪክ ቶን ነው በአማካይ። ከኛ ኦልሞስት በ1.5 ሜትሪክ ቶን ይበልጣል ማለት ነው። ይሄ ምክንያቱ ምንድነው? አንዱ ምክንያት ምንድነው? ማዳበሪያ ሊሆን ይችላል ማለት ነው። የግብአት አቅርቦት በጣም ወሳኝነት አለው ማለት ነው። እንመለስበታለን ዶክተር። በነገራችን ላይ ቀደም ሲል እርስዎ ያሉት ሀሳብ የመደመር መንግስት መጽሐፍ ላይም እንደዚሁ የተቀመጠ ነው። ገጽ 172 አካባቢ የግብርና ምርትና ምርታማነታችንን ለማሳደግ የማዳበሪያ ፋብሪካዎችን
መስራት ያስፈልጋል። መስራት ብቻ አይደለም የተገለጸው፣ ሲገለጽ ማስፋፋት ያስፈልጋል። አንድ ማዳበሪያ ፋብሪካ ብቻ ሳይሆን ለዚህ ትልቅ ሪሶርስ ለዚህ ትልቅ ከራስም አልፎ ለአፍሪካ ሀገራትም ለመብቃት በሚችል ደረጃ ማስፋፋት ያስፈልጋል፣ ለሌሎች መትረፍ ያስፈልጋል የሚል ሀሳብ ተቀምጧል። ስልክ መስመራችን ላይ ደዋይ እንዳሉ እየተነገረኝ ነው። ሄሎ ሄሎ፣ ደዋያችን ሄሎ 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 ሄሎ፣ ጤና ይስጥልን ደዋያችን፣ እንተዋወቅ፣ ማን እንበል? አመሰግናለሁ። መጀመሪያ ደረጃ አንቺንም እንግዶችንም አመሰግናለሁ። አቶ ዳንደና ወርቀባ እባላለሁ ከአምቦ። እሺ፣ የዘውትር ደዋያችን እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ መጀመሪያ ደረጃ እንግዲህ ሀገራችን ውስጥ ማዳበሪያ ፋብሪካ ተቋቋሚ ማለት ቅድም ቤታችን ከሚዲያ እንደተናገረችው ከሁለተኛ ህዳሴ እንደማይተናነስ ወይ ደግሞ ሁለተኛ ህዳሴ እንዳሳካል ተናግራለች። እውነት ነው። ይህንን አፕሪሽ ታደርጋለሁ። እንግዲህ እንደሚታወቀው 75% ኢትዮጵያ ሀገራችን ውስጥ ያሉት ገበሬዎች ናቸው፣ ወይ ደግሞ አርሶ አደሮቻችን ናቸው። ማዳበሪያ ፋብሪካ ተገኘ ወይም ደግሞ ተከፈተ ማለት ትልቅ ነገር አገኘም ማለት ነው። ለምሳሌ ገበሬ መሬት ለማረስ መሬት ካረሰ በኋላ ማዳበሪያ አላገኝም ብሎ የመሳቀቁ ጉዳይ ካሁን በኋላ ምን ሆነ ሶልቭ ተደረገ ማለት ነው። እንደምታውቀው መንግስት በአመት ለማዳበሪያና ለነዳጅ የሚያወጣው ወጪ ተቀረፈ ወይ ደግሞ ሶልቭ ተደረገ ማለት ነው። ይሄ ቀላል ነገር አይደለም። ይሄ ወደ ሀገራችን ሲመለስ ያ ለማዳበሪያና ለነዳጅ የሚወጣው ወጪ ወደ ሀገራችን ከተመለሰ ምን ያክል ሀገራችን እንደሚለውጥ ምን ያክል ሀገራችን እንደሚያሳድግ ከወዲሁ መረዳት ይቻላል። ሌላው ገበሬ መሬቱን ካረሰ በኋላ ማዳበሪያ እጥረት አለብኝ ብሎ ካሁን በኋላ የማሰቡ ጉዳይ ተቀረፈ በቃ። ምክንያቱም ኤርሰስ ነው በቃ የሚሆነው። በሌላ አመለካከት ደግሞ ስናየው ገባው የማረጋጋት ለምሳሌ እህል ካሁን በኋላ መሬት ይታረሳል፣ ገባ ላይ በደንብ እናገኛለን። ህዝብን የማረጋጋት የኑሮ ውድነት ራሱ ምሳሌ ትልቅ ውፍታ ነው የተገኘው። በሌላ ነገር ደግሞ አሁን ገበሬ ስናው ይሄ ማዳበሪያ በጥረት መጥቶ በትክክል አይዳረስም። እዚህ ጋር ወደ ታች ወርደን ስናው ብዙ ፕሮብሌሞች አሉ። አስተዳደር ላይ በትክክል አይደርስም። ስንት ወጣ ውረዶች አሉ። ከአሁን በኋላ ይህ ሁሉ ተቀረፈ። ስለዚህ እውነት ለመናገር ከሆነ ሀገራችን እንግዲህ ወዴት ነው የምትለውን ወዴት እየሄደች ነው የምለውን ከወዲሁ መረዳት ይቻላል ማለት እና በጣም ደስ ብሎኛል። እንግዲህ እግዚአብሔር ደግሞ ሀገራችን ይጠብቅልን፣ ሰላም ይስጠን። ጥሩ ነገር ነው እያየን ያለ ነው። በጣም ደስ ብሎኛል። ላችሁ ፈልጌ ነው። አመሰግናለሁ። በጣም ነው የምናመሰግነው። የዘውትር ደዋያችን ደንደና ወልቀባ ከአምቦ መልካም ጊዜ ይሁንልዎት። ያው ደስታቸውን ነው የገለጹት እንደ አንድ ዜጋ። እንግዲህ ጠቅላይ ሚኒስትር አብይ አህመድ በ6ኛው ህዝብ ተወካዮች ምክር ቤት ተገኝተው ስለ ማዳበሪያ ምን አሉ የሚለውን ደግሞ ቀጣይ አንድ ክሊፕ እናሳያችኋለን። ጠቅላይ ሚኒስትሩ በ6ኛው ህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ ቀርበው ለተጠየቁ ጥያቄዎች የሰጡት ምላሽ አለ። ከዛ ውስጥ የማዳበሪያም እንዲሁም ደግሞ የነዳጅ ጉዳይም አብሮ የተያያዙ ጉዳዮች አሉ። የተወሰነ ሰምተን ደግሞ እንመለሳለን። ኢትዮጵያ ትልቁ ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው፣ ሁለተኛው ማዳበሪያ ነው። እነዚህ ሁለቱን ከተካች ከፍተኛ ሀብት ሴፍ ታደርጋለች ማለት ነው ለልማት። ሁለተኛ ጋዙ ነው ለማዳበሪያ ግብአት የሚሆነው። ጋዙ ለኢነርጂ ግብአት ይሆናል። ሎጂስቲክስ ላይ የምግብ ዋጋ መጨመር አንዱ ምክንያት ትራንስፖርት ነው። የትራንስፖርት ዋጋ መቀነስ ከቻል በከፍተኛ ደረጃ የምግብ ዋጋ ኢንፍሌሽን ላይም ኢምፓክት ይኖረዋል። ይሄን ደግሞ በጀመርነው መንገድ ከትራክ ጀምረን ደረጃ በደረጃ የምናሳካው ጉዳይ ይሆናል። ዳንጎቴ ከኢትዮጵያ መንግስት ጋር ከኢአይኤች ጋር የሚያለማው የማዳበሪያ ፋብሪካ 30 ሚሊዮን ኩንታል ዩሪያ የሚያመርት ነው። ዳንጎቴ በአፍሪካ ስመጥር እና የመጀመሪያው ባለሀብት ነው። በጣም የተከበረ ጨዋ ሰው ነው። ይህ ሰው
ለማልማት ብቻ ሳይሆን የኢትዮጵያ የልማት የብልጽግና እንቅስቃሴና ጉዞ አካል መሆን በእጅጉ የሚፈልግ ነው። ከማዳበሪያ ምርቱ በተጨማሪ በእቅድ የያዝናቸው ስራዎች አሉ። ኢትዮጵያ ውስጥ ምርት እንዲቀንስ እያደረገ ያለው አንዱ ሁኔታ ማዳበሪያ ብቻ ሳይሆን የማዳበሪያ አጠቃቀማችን ነው። በድፍን ኢትዮጵያ ለበቆሎም፣ ለቡናም፣ ለሩዝም በጅምላ ነው ዩሪያ ዳፕ የሚባለው። ያ መሬት ምን ኬሚካል እንደጎደለው አውቀን አይደለም። ጅማ ያለው አፈርና ሀረርጌ ያለው አፈር፣ ባሌ ያለው አፈርና ጎጃም ያለው አፈር እኩል ማዳበሪያ ላይፈልግ ይችላል። ግን ለየትኛው አፈር ምን ያክል እንጠቀም ይለውን እኛ እናውቀው። እስካሁን ባለው ሁኔታ አንዱ የምንሰራው ቨርቹዋል ላብ ፈጥረን የአፈር ጥናት እያካሄድን በእያንዳንዱ ሰፈር ለእያንዳንዱ የምርት አይነት ምን አይነት ማዳበሪያና ስንት በስንት ለምሳሌ ስንት ፐርሰንት ዩሪያ ስንት ፐርሰንት ዳፕ የሚለውን ጭምር የምንወስንበትን ስራ የዚህ ፕሮጀክት አካል አድርገን እንሰራለን። ሁለተኛው ፓኬጂንግ ነው። ማዳበሪያ አሁንም ያለው ችግር የፓኬጂንግ ችግር ስላለበት ብዙ ሀብት ነው ሉዝ የምናደርገው። በግዢ ብቻ ሳይሆን ከመጣበት ቦታ እንደ አፈር ይመጣና ከመርከብ ላይ ነው ፓክ የሚደረገው። መርከብን አቆመን ነው ፓክ የምናደርገው ለቀናት ለሳምንታት። ያ በጣም ብዙ ኮስት አለው። ያ ብቻ ደግሞ ሳይሆን የሚፈሰው ፖርት አካባቢ የሚፈሰው ማዳበሪያ ለብዙ ወረዳዎች ሊሆን ይችላል፣ ብክነትም አለው። በዚህ ስራ ውስጥ አንዱ የምንሰራው ፓኬጂንግ ነው። እያንዳንዱ ማዳበሪያ የት እንደሚሄድ ታውቆ ፓኬጅ ይደረጋል፣ ባርኮድ ይኖረዋል። መሀል ላይ ያለ ኮንትሮባንድ ለመቀነስና በትክክለኛ ቦታ ለመጠቀም እንዲያስችል አድርገን ለመስራት የዚህ ፕሮጀክት አካል አድርገን ወስደናል። እሳቸው ከተናገሩት ሁለት ሀሳቦችን በተለይ ማንሳት ይቻላል። አንደኛው የትኛው ማዳበሪያ ወይም የትኛው ኬሚስትሪ ለየትኛው አፈር ይሆናል ብለዋል። የጅማው አርሶ አደርም ይሄ እዚህ ጉዳይ ላይ ሀሳብ ሊሰጡ ይችላሉ። ባልተለመደ ሁኔታ የአፈር ምርምሮችን መስራት የትኛው አፈር የትኛው ማዳበሪያ ይፈልጋል የሚለውን ነገር ተመራምሮ የተደረሰበት ስራ ከማዳበሪያ ፋብሪካው እኩል ትኩረት ተሰጥቶት የሚሰራ ነው። ሁለተኛ ከብክነት ጋር ያያያዙት ጉዳይ ነው። ፓኬጅ በሚሰራበት ጊዜ ወደብ አካባቢ ለወረዳዎች የሚሆን ማዳበሪያ ይባክናል ማለት የኢትዮጵያ ሕዝብ ንብረት ይባክናል ማለት ነው። ይህንን ሁሉ ማስቀረት የሚያስችል ነው። ብዙ ማለት ይቻላል። እሳቸው ያነሷቸው በጣም ጥልቅ የሆኑ ጉዳዮች ናቸው። ወደ ጅማ እንሂድና ይህ የማዳበሪያ ፋብሪካ በተለይ የአመራረት ስርዓታችሁ ላይ ምን አይነት ለውጥ ያመጣል? በተለይ ከሩዝ ምርት ጋር ተያይዞ እንዳርሶ አደር። አመሰግናለሁ። እኛ ጋር ቅድም ለመጥቀስ እንደሞከርኩት ማዳበሪያ ስንጠቀም ለውጡ ምን ያህል ነው የሚባለው ድርብ እጥፍ ነው የታወቀ ነው። ቅድም እንደተባለው ለምሳሌ ዳገታማ ቦታና ዝቅ ያለ ቦታ ማዳበሪያ ኩላ አንጠቀምም። ዝቅ ያለ ቦታ ተፈጥሮ ለምነቱን ይዞ ስለሚቀመጥ የተወሰነ ማዳበሪያ እንቀንሳለን። ዳገታማ ቦታ ላይ ደግሞ ጨመር እናደርጋለን። ቅድም እንደተባለው ናይትሮጂን በደንብ ማግኘት ስላለበት በተለይ የሩዙ በከኛ አንጻር ስናይ ሁልጊዜ ሩዛችን ግሪን ከለር ይዞ መቆየት ስላለበት ቅጠሉ ግሪን መሆን እኩል ማደግ ስላለበት ያንን እያየን ማዳበሪያ በየጊዜ እየሰጠን እንሄዳለን። ምክንያቱም አንድ ወጥ ፍሬ ማዝ አለበት፣ ቅጠሉም እኩል መሆን አለበት፣ ቁመቱም እኩል መሆን አለበት። ያንን እየጠበቅን 3 ጊዜም 2 ጊዜም የምንሰጥበት ሁኔታ አለ ማለት ነው። ያ ለማዳበሪያ ምርትና የትኛውም ለመሬት ቢሆን ማዳበሪያ ይፈልጋል ማለት ምርት ለመጨመር ማዳበሪያ ይፈልጋል። በተለይ ዩሪያ ደግሞ ከኛ ሀገር አንጻር ምንም ጥያቄ የለውም። የትኛውም አካባቢ የትኛውም ቦታ እንጠቀማለን። ቅድም እንዳልነው የመጠኑ ሁኔታ ሊለያይ ይችላል እና አሁን እኛ ጋር ቅድም ገለጽ ነው ወደፊት ምንድነው አሁን ማዳበሪያ ወደ ስራ ሲገባ መጠቀም ስንጀምር በሚፈልገው ደረጃ አንደኛ ጊዜን ያሳጥርልናል። በምንፈልገው ጊዜ
ማግኘት እንችላለን። እኛም ከጅማ ተጉዘን ሶማሌ ሄደን ገዝተን መመለስ እንችላለን። አሁን ውጪ ከሆነ በምንም ተአምር አይታሰብም። አንደኛ ያው ቅድም የውጪ ምንዛሬ አለ፣ የርቀቱ አለ፣ ኮስቱ አለ። ስለዚህ አይታሰብም። አሁን እዚህ ከሆነ ሀገራችን ከሆነ ግን ማንኛውም ባለሀብት ማንኛውም አርሶ አደር ራሱ ሄዶ ጭኖ ወስዶ መጠቀም ስለሚችል እየተገለጸው ነው። ጠቀሜታው በጣም ብዙ ነው፣ ዘርዝሮም መጨረስ አንችልም። ሩዝ ወደፊት ምንድነው እንትናችን እንደተባለው አሁን ሩዝ በጣም ታውቋል። ከየትኛው አሁን ካለን እኛ አካባቢ በጅማ አካባቢ ካለው ምርት የተሻለ ውጤታማ ምርታማ የሆነ ሰብል ነው። ሁሉም ህብረተሰብ ሁሉም አርሶ አደር ጥቅሙን ለምዶ ወደዛ እየገባ ነው። ወደ 100% እየገባ ነው። አገር ውስጥ ፍጆታ ብቻ እንችላለን ሳይሆን ከአንድ 2 ዓመት በኋላ ውጭ ኤክስፖርት ማድረግ ነው። እንግዲህ እኛ እንትናችን እሱ ነው፣ ግባችን እሱ ነው። ስለዚህ ጥያቄ የለውም። አመሰግናለሁ። ሁላችንም ደስ ብሎናል የሚል መልእክት ለማስተላለፍ እናመሰግናለን። ወደ ሐዋሳ እንሂድና ይህ የአፈር ማዳበሪያ ፋብሪካ ወደ ስራ ሲገባ ምን ያህል የአመራረት ስርዓቱን ያሻሽለዋል? ከዚህ ጎን ለጎን ደግሞ ቀደም ሲል ጠቅላይ ሚኒስትር ዶክተር አብይ አህመድም እንዳሉት የዚህ የሚያስፈልገውን አፈር በምርምር በመለየት የትኛው ማዳበሪያ ለየትኛው ያስፈልጋል፣ የትኛው ምጣኔ ለየትኛው ይሆናል የሚለውንም ከማየት አንጻር እርስዎ ተመራማሪም ስለሆኑ የሐዋሳ እንግዳችን ገነት እዚህ ላይ ያሉትን ሀሳብ ይንገሩን። እሺ አመሰግናለሁ። ትክክል ነው ጠቅላይ ሚኒስትራችን ያነሱት ሀሳብ። አፈራችን መጀመሪያ ምን አለው፣ ከዛ በኋላ ምን ያክልስ ያስፈልገዋል የሚለውን ንጥረ ነገር መለየቱ ዋናና አንድ ቤዛችን ነው ማለት ነው። ምርምሩም ምክር ሀሳብ የሚሰጠው ይሄንን በተከተለ አግባብ መሰራት እንዳለበት ነው። ያም ሲባል ቀድሞ ተንቀሳቃሽ ላቦራቶሪዎች የተባሉት በጣም ወሳኝ ናቸው። በየወረዳው ያሉ ዲኦቻችን ይሄንን ሳምፕል በማድረግ እንደየወቅቱ በልግ ሲዝን ሊሆን ይችላል፣ መኸር ሲዝን ሊሆን ይችላል፣ እንዲሁም የመስኖ ሰዓት ሊሆን ይችላል። በየሰዓቱ የአፈር ናሙናዎችን በመውሰድ ውስጥ ያሉትን ንጥረ ነገሮች በማየት የሚያስፈልገውን በበቂ ሁኔታ ምክንያቱም አገር ውስጥ እየተመረተ ስለሆነ ምንም የሚያስተጓጉለን ጉዳይ አይኖርም። ከዚህ በፊት ከውጭ ስለሚመጣ ምናልባትም መሀል ላይ ተጓቶ ሊቀርብን ይችላል የሚል ስጋት ሊኖረን ይችላል። ያ ሁሉ ስለሚቀረፍልን እያየን በየመጠናቸው መጨመር ይቻላል። ለምሳሌ አፈር ያለ መዳበሪያ እሱንም የናይትሮጅንና ፎስፈረስን ካልተጠቀምን ምርት እንደማይሰጥ የታወቀ ነው። ስለዚህ ይሄንን ናይትሮጅንና ፎስፈረስ በምን ያክል እንጨምር? አፈር የሰጠውን ነው የሚሰጥክ ማለት ነው። የተሰጠውን ያክል ምርትን ይሰጣል። ይሄንን 100% አይደለም ሪኮመንዴሽን የተለያዩ ሙከራዎች ሲሰራ ብዙዎቹ ፋርመሮቻችን የሚደነቁበት ስራዎች አሉ። ለምሳሌ ለገብስ 200 ኬጂ ዳፕ እንዲሁም 150 ኬጂ ዩሪያ ሲጨመር ዳፕ በውስጡ 18 ኤን አለው እንዲሁም 46 ፒቲኦ5 ፎርም ነው ሆኖ የሚመጣው። እንዲሁም ዩሪያ 150 ማለት በ100 ኬጂ ውስጥ ወደ 46 ኤን አለው ማለት ነው። ፒውር ሶርሳችን ነው የናይትሮጅን ማለት ነው። እነኚህን ሲጨመር የሚገኘው ምርት በእጥፍ ነው ማለት ነው። ፐር ሄክታር ከ42 እስከ 45 ኩንታል ገብስ ይገኛል ማለት ነው። ከዚህ በፊት ግን ፋርመሮቻችን የለመዱት ምንድን ነው? በሄክታር ዘርተው ከ15 ቢበዛ እስከ 20 ኩንታል ነው የሚያገኙት። ያ ማለት ከባላቸው መሬት በእጥፍ ነው ምርት የሚያገኙት ማለት ነው። ማዳበሪያው እዚህ መመረቱ አንድ ምርትና ምርታማነታቸው በእጥፍ ይጨምራል። በእጥፍ ጨመረ ማለት ህይወታቸውም በዛ ልክ ተቀየረ ማለት ነው። ህይወታቸው እንዴት ነው የሚቀየረው? ምርትና ምርታማነታቸው በጨመረ ልክ የምግብ ዋስትናቸውን ያገኛሉ ማለት ነው። ምግብ ዋስትናቸው ተረጋገጠ ማለት ደግሞ ለሌላ ለሚሸጥ የተረፈ ምርት ይኖራቸዋል ማለት ነው። ያንን የተረፈውን ሽጠው
ህይወታቸውን መቀየር ይችላሉ። ሌሎች ደግሞ መስኖ ሰዓት ሲሆን ወቅቱን የጠበቀ ማዳበሪያ ያገኛሉ። የመኸር ሲዝን ሲመጣ ያንን ወቅቱን የጠበቀ በመጠኑን በጠበቀ መልኩ ማለት ነው ቤዙን የተያዘ ሆኖ ሳለ መጠኑ የተጠበቀ ሆኖ ምርትና ምርታማነታቸውን ይጨምራሉ የሚል ነው ያለኝ። በጣም ነው የምናመሰግነው ሁለታችሁም የክልል እንግዶቻችንን። ከጅማ ስቱዲዮ ኮሎኔል ደምሴ ተስፋዬ የሩዝ አምራች አርሶ አደር ናቸው። ከሐዋሳ ስቱዲዮአችን ደግሞ ገነት ጌታቸው ድጊሶ የሲዳማ ግብርና ምርምር ኢንስቲትዩት አፈር ማይክሮባዮሎጂ ተመራማሪና የተፈጥሮ ሀብት ምርምር ዳይሬክተር ናቸው። ሁለታችሁንም እጅግ አድርገን ነው የምናመሰግነው። መልካም ቀን ይሆንላችሁ። እኛም እናመሰግናለን። ሰላም ዋሉ። እሺ ክቡራን ተመልካቾቻችን ያላችሁት ከዳጉ ፕሮግራማችን ጋር ነው። የዛሬው ፕሮግራማችን የማዳበሪያ ፋብሪካ ላይ ትኩረት አድርገን ይህ የማዳበሪያ ፋብሪካ ማለት ምን ማለት ነው፣ በምርትና ምርታማነት ማሳደግ ላይ ያለው ተጽዕኖ ምን ይሆናል የሚለውን እየተወያየን ነው የምንገኘው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በሀገር ውስጥ ማዳበሪያ ምርት የመጨመር የትኞቹ ሰብሎች በተለይ ይጠቀማሉ ወይም ወደ ምርት በተለይ ይገባሉ የሚለውን እንግዲህ እስካሁን እንደምናየው አብዛኛው 87% ማዳበሪያ የሚጠቀሙት የብርህና የአገዳ ሰብሎች ናቸው። ያ ማለት ስንዴ ያለ፣ ጤፍ፣ በቆሎ፣ ማሽላ እነዚህ በከፍተኛ ደረጃ ማዳበሪያን የሚፈልጉ ናቸው። ስለዚህ በቀጥታ እነዚህ ሰብሎች ማዳበሪያ ፋብሪካው እውን ሲሆንና ማዳበሪያ ሲጨምር ተጠቃሚ ይሆናሉ ማለት ነው። እዚህ የነዚህ ምርትና ምርታማነት ጨመረ ማለት እነዚህ ደግሞ የምግብ ዋስትና ሰብሎችም ተብለው የሚመደቡ ስለሆነ የምግብ ዋስትና ላይ በቀጥታ የምናገኛቸው ናቸው ማለት ነው። ከዛ በተጨማሪ ስንዴ ከምግብ ዋስትና በተጨማሪ የፋብሪካ ግብአትም ለምሳሌ የዱቄት ፋብሪካ፣ የመኮሮኒ፣ የፓስታ ፋብሪካዎች ስንዴን ይጠቀማሉና ለምግብ ፋብሪካ፣ ለምግብ ዋስትናም ለፋብሪካ ግብአትም የሚውል ይሆናል ማለት ነው። ስለዚህ ትስስሩ ግብርና ላይ ብቻ ሳይሆን ኢንዱስትሪም ላይ በተለይ አምራች ኢንዱስትሪ እነዚህን ይጠቅማል ማለት ነው። እዚህ ላይ የሚጨምሩት ከሌለ ወደ ሌላ ጥያቄ ሄዳለሁ። ዶክተር የተከበራችሁ ተመልካቾቻችን ያላችሁት ከዳጉ ፕሮግራማችን ጋር ነው። በማስከተል አንድ አጭር መረጃ እናጋራችኋለን ከዚህ ከማዳበሪያ ፋብሪካው ጋር በተገናኘ እሱን ተከታትለን ተመልሰን እንገናኛለን። በጉባ ከተበሰሩ በረከቶች የማዳበሪያ ፋብሪካ ሌላው ሲሆን ከ80 በመቶ በላይ አርሶ አደር ለሆነባት ኢትዮጵያ ትልቅ እፎይታን የሚሰጥ ነው። ይህ የማዳበሪያ ፋብሪካ በኢትዮጵያ ኢንቨስትመንት ሆልዲንግ ግሩፕ የ40 በመቶ ድርሻ እንዲሁም በናይጄሪያው ባለሀብት አሊኮ ዳንጎቴ የ60 በመቶ ድርሻ የሚገነባ ሲሆን ፕሮጀክቱ በ40 ወራት ወይም በ3 ዓመት በ2.6 ቢሊዮን ዶላር በጀት የሚገነባ ነው። ሁሉን አካታች የኢኮኖሚክ ስርዓት ለመዘርጋት ብዝሃ ዘርፍ የሆነ የኢኮኖሚክ ሴክተር ለማነቃቃት የምናደርገው ጥረት ውስጥ የግብርና ሴክተር ያለው ሚና ከፍተኛ ነው። ይህ ሚና ግን ዋናው ግብአቱ ማዳበሪያ ከውጭ ስለሚገባ መግዛቱም ማጓጓዙም ማድረሱም በጣም ከፍተኛ ችግር ስላለበት ማምረት የሚገባ ልክ እንዳናመርት በተወሰነ ደረጃ ጫና ነበረው። ያንን ጫና ለመቅረፍ በሀገር ውስጥ ማምረትና በሎካል ከረንሲ መግዛት መቻል የኢትዮጵያን አርሶ አደሮች የረጅም ጊዜ ጥያቄ የሚመልስ ጉዳይ ነው። የማዳበሪያ ፋብሪካ በጣም ሜጋ ፕሮጀክት ነው። ልክ እንደ ሌላ ህዳሴ የሚታይ ነው። ላይ የኢትዮጵያ መንግስትና ዳንጎቴ በትብብር በኢትዮጵያ ውስጥ 2 ላይን ያለው 3 ሚሊዮን ቶን በአመት የሚያመርት እና ከጋዝ ከምናመርትበት እስከ ፋብሪካ እስከ ጎዴ ድረስ ያለውን ከ100 ኪሎ ሜትር በላይ የፓይፕላይን ዝርጋታ የሚያካትት ስራ ነው። ፋብሪካው ተጠናቆ አገልግሎት መስጠት ሲጀምር 3 ሚሊዮን ሜትሪክ ቶን የማምረት አቅም ይኖረዋል። ታዲያ ኢትዮጵያ በአመት ከምትጠቀመው የ1.5 ሜትሪክ ቶን በጥፉ በማሳደግ በአፍሪካ ውስጥ ከሚገኙ 3 ግዙፍ የማዳበሪያ ፋብሪካዎች ጋር እኩል ደረጃ ያስቀምጠዋል። የውጭ ምንዛሪን ከማስቀረት አኳያም ጉልህ ፋይዳ ይኖረዋል። የኢትዮጵያ ገበሬ ነፃ የወጣበት መሬት በማግኘቱ ብቻ ሳይሆን ማዳበሪያ በማግኘቱ ነፃ የሚወጣበት የኢትዮጵያ ገበሬ የትልቅ ነገር ነው። ትልቅ ደስታ። እንግዲህ ማዳበሪያ ምርት ብዙውን ጊዜ ሌላ ምርት ያስፈልጋል። የጋዝ ምናምን ሊኖረው ይገባል።
ስለዚህ የጋዝ ምርታችንን ተጠቅመን ማዳበሪያ ፋብሪካ ማቋቋም እንግዲህ የእርሻን በጣም ያዘምነዋል፣ እርሻ ምርታማነት ያደርጋል። በአጠቃላይ የገበሬው ኑሮ ይሻሻላል። ከዛ ደግሞ ከውጭ የምናስመጣው ማዳበሪያ ደግሞ በጣም ብዛት አለው ከ1.5 ሚሊዮን በላይ ነው እና ያንን ደግሞ ያስቀራል። ስለዚህ የውጭ ምንዛሪ ያስገኛል፣ ለሀገር ምርታማነት ፉድ ሴኩሪቲን ኢትዮጵያ የተሟላ ለማድረግ በጣም ከፍተኛ ጠቀሜታ ያለው የማዳበሪያ ፕላንት ነው። ባልደረባችን ዮሐንስ አመርብር ያዘጋጀውን መሰናዶ ነበር የተከታተል ነው። እንግዲህ የኢኮኖሚ ባለሙያዎችም ቀደም ሲል እናንተም ያላችሁ ሀሳቦችን በተደጋጋሚ ሲያነሱ ነበረ። የምግብ ሉዓላዊነትን ለማስተካከል የሚረዳ ትልቅ ፕሮጀክት ሆኖ እንዳገኙት ነው የተናገሩት። ከዚህ ጋር በተገናኘ እንግዲህ ፋብሪካው ኢትዮጵያ ከውጭ የሚገቡ ማዳበሪያዎች ላይ ያላትን ጥገኝነት ምን ያህል ያስቀረዋል የሚለውን ጥያቄ ነው የምናነሳው። ምክንያቱም የምታስገባው ዩሪያ ማዳበሪያ ብቻ አይደለም፣ አብሮ የዳፕ ማዳበሪያ ስላለ የጥገኝነት መጠኑ ምን ያህል ነው የሚቀንሰው ወይም የሚያስተካክለው የሚለውን እንዲህ። እሺ፣ በጣም አመሰግናለሁ። ወደዛ ከመሄዴ በፊት አንድ በጣም መጥቀስ የምፈልገው ነገር አለ። እንግዲህ ይሄ ማዳበሪያ ፋብሪካ ብዙ ባለሙያዎችም እንደተናገሩት መሪዎችም እንደተናገሩት ለኢትዮጵያ ገበሬ ብቻ ሳይሆን ለኢትዮጵያ ሕዝብ ትልቅ ብስራት ነው። ትልቅ ዜና ነው። እንደምታውቁት ከዚህ በፊት የማዳበሪያ ፋብሪካን ለማቋቋም የያዮ የማዳበሪያ ፋብሪካ ተብሎ የተጀመረው ነገር ከምንም ሳይደርስ ብዙ ወጪ ከወጣበት በኋላ መንገድ ላይ የቀረበትን ነገር ሁላችንም የምናስታውሰው ጉዳይ ነው። አዎ፣ የኢትዮጵያ ቴሌቪዥንም የአይናችን ፕሮግራም ተሰርቶበታል። ወለጋ አካባቢ ተጀምሮ ወደ ኢሉባቡር አካባቢ ይመስለኛል ያዮ። ስለዚህ በጣም ወጪ ከወጣበት በኋላ የኢትዮጵያ አርሶ አደር በተስፋ ሲጠብቅ ነበርና ያ እውን ሳይሆን እንደቀረ እናውቃለን። አሁን እዚህ ላይ በጣም አትኩሬ መናገር የሚፈልገው ኢትዮጵያ ለዚህ ለራሷ ብቻ ሳይሆን ለአፍሪካ ሀገሮችም ትልቅ ፋና ወጊ ስራዎችን እየሰራች እንደሆነ የሚያሳይ ነገር ነው። ይህም የሚልበት ምክንያት ምንድን ነው? ኢትዮጵያ የአፍሪካ ችግሮችን በአፍሪካ ለመፍታት የምታደርጋቸው ጥረቶች በግብርናም ብቻ ሳይሆን በሌሎችም የፖለቲካ ዘርፎች እጅግ ምሳሌ የሚሆኑ ናቸው። ይሄ ማለት ምን ማለት ነው? አሁን ዳንጎቴ ግሩፕ እዚህ የማዳበሪያ ፋብሪካ ውስጥ ሼር እንዲይዝ ተደርጎ መምጣቱ ትልቅ መርታ ነው። ኢትዮጵያ አፍሪካኖችን ከአፍሪካ ጋር የመስራትን ልምድ የአፍሪካ ችግሮችን በአፍሪካውያን ለመፍታት የምታደርገው ጥረት ትልቅ አመላካች ሂደት ነው ማለት ነው። ይሄ ትልቅ ጥቁማ የሚሰጠን ነገር ነው። ምክንያቱም ዳንጎቴ ግሩፕ እጅግ የታወቀ ግሩፕ ነው። በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ የታወቀ የተለያዩ የልማት ዘርፎች ላይ የሚሳተፍ ግሩፕ ነው። ስለዚህ እሱ በዚህ ስራ ላይ በመሳተፍበት ጊዜ አንደኛ የቴክኖሎጂ ሽግግርን ያመጣል፣ ትልቅ የቴክኖሎጂ ሽግግርን ያመጣል። ከዚህ በኋላ ከሱ በምናገኘው የቴክኖሎጂ ሽግግር ደግሞ ኢትዮጵያኖች በዚህ ቀላል አይደለም ቶሎ ቴክኖሎጂዎችን በመቀበልና ተግባራዊ በማድረግ በኩል ማለት ነው። ከዚህ በኋላ በራሳችን ደግሞ የምንሄድበት ሁኔታ ሊኖር ይችላል ማለት ነው። ስለዚህ በዚህ በኩል ጠቅላይ ሚኒስትራችን የወሰዱት አማራጭ እጅግ ማድነቅ አስፈላጊ ሆኖ ስለታየኝ ነው። የያዮ ማዳበሪያ ፋብሪካ ከአነሳሱም በቂ ጥናት ያልተደረገበት እንደሆነ ባለሙያዎች ይናገራሉ። ብዙ ገንዘብ፣ ብዙ ሀብት አገሪቷ የሌላት ሀብት እንደባከነበት ይታወቃል። ይሄኛው ግን በተጠና መንገድ ምንም ጩኸት ሳይበዛበት በተጠና መንገድ ለሀገራችን በምን አይነት መልኩ ዘላቂነት ያለው አስተማማኝ አቅርቦትን ሊያረጋግጥ በሚችል አይነት መልኩ ከዳንጎቴ ግሩፕ ጋር መስራት መቻሉ ይሄ ትልቅ በጣም ሳላደንቀው ማለፍ ስለሌለብኝ ነው። ይሄን ካልኩኝ በኋላ እንግዲህ የናይትሮጅ ወይም የዚህ የዩሪያ ፋብሪካ በዚህ ሀገር ላይ መመስረት መከፈት ኦልሞስት ከውጭ የምናገኘው ለውጭ ምንዛሬ የምናስወጣውን ገንዘብ በግማሽ ሊቀንስ ይችላል ማለት ነው። ምናልባት እንግዲህ 1.5 ሚሊዮን ሜትሪክ ቶን ማለት ምን ያህል እንደሆነ ይታወቃል። በጣም ኦልሞስት አጠቃላይ ከምናስገባው የማዳበሪያ ዋጋ ግማሽ ሊሆን ይችላል ማለት ነው። ይሄን አስቀረን ማለት ለዳፕ ማዳበሪያ የምናወጣው ወጪ በግማሽ ኦልሞስት ቀነስን ማለት ነው። ስለዚህ ከዚህ የቀነስነውን ገንዘብ ለሌላ ልማት እናውላለን ማለት ነው። ወይም ደግሞ ሌላ የማዳበሪያ ፋብሪካ ለማቋቋም እንጠቀምበታለን። ሌሎች የልማት ስራዎችም ሊሰሩበት ይችላሉ ማለት ነው። ቅድሚያ መሰጠት ለሚገባቸው አገልግሎት ሊው ይችላል።
ስለዚህ የውጭ ምንዛሬን በመቀነስ በኩል እጅግ ትልቅ እንትን አለው አስተዋጽኦ አለው ማለት ነው። ከዚህም በተጨማሪ ቅድም የተጠቀሰው ነገር አለ። ፓኬጂንግ አካባቢ ላይ የሚታዩት ችግሮች እጅግ በጣም ሰፊ ናቸው። ምናልባት በዚህ በማዳበሪያ ከውጭ የማስገባት ሂደት ላይ የተፈጠሩ ችግሮችን ምናልባት ከሰሞኑ ሰምታችሁ ሊሆን ይችላል። ይሄ ቀላል ችግር አልነበረም። ፓኬጂንጉም ላይ አንዳንድ ምንድነው የሚነገረው ነገር አንድ የማዳበሪያ ከረጢት 50 ኪሎ ግራም መያዝ አለበት ይባላል። በትክክል 50 ኪሎ ግራም ፓኬጅ ተደርጎ ይመጣል ወይ? እሱ ሌላ ጥናት የሚፈልግ ስራ ይሆናል ማለት ነው። ከዚህም በተጨማሪ እንግዲህ ከመርከብ ላይ ሆኖ እዛው ፓክ እየተደረገ ፓኬጅ እየተሰፋ በሚጫንበት ጊዜ መርከቡ ለምን ያህል ጊዜ ይቆያል? በእያንዳንዱ ቀን ለቆየበት ቀን ለመርከቡ የምትከፊው ነገር አለ ማለት ነው። ስለዚህ እነኚህ ወጪዎች ቀላል ወጪዎች አይደሉም። ምናልባት ግማሽ ልንል እንችላለን፣ ግን ግማሽ በላይ ነው ከጥቅሙ አንጻር ስንመለከት ነው። ሁለተኛ እዚህ አሁን በአገር ውስጥ በምናቀርብበት ጊዜ የሚቀርበው ማዳበሪያ በጣም ፍሬሽ የሆነ ማዳበሪያ ነው የሚሆነው ማለት ነው። ጊዜው ያላለፈበት ሁሉም ነገር በጊዜ የሚደርስበት ሰውም ቅድም ኮሎኔልም እንደተናገሩት በቀጥታ ሄዶ ከዚያ አካባቢም በግልም መጫን ይቻላል። ሁለተኛ ሎጂስቲክንም በማስተባበር ወደሚፈለጉ አካባቢ ማዳረስ ይቻላል ማለት ነው። ይሄ በምርትና ምርታማነት መጨመር ላይ ቀላል የማይባል እምርታ ነው የሚያሳየው። ለዚህ ነው መግቢያ ላይ የኢትዮጵያ ገበሬ ብቻ ሳይሆን የኢትዮጵያ ሕዝብም ይሄ ለኢትዮጵያ ሕዝብም ትልቅ ብስራት ነው ብዬ የተናገርኩት ለዚህ ነው። መልካም። የስልክ መስመራችን ላይ ደዋይ እንዳሉ እየተነገረ ነው። ሄሎ ደዋያችን። ጤና ይስጥልን ደዋያችን። እንግዲህ ራሴን ላስታውቅ፣ አንቺንም አስፈጻሚ እንግዶችንም አመሰግናለሁ። አስር አለቃ አብነት ምትኩ የዜጋ ጋዜጠኛ ከዚሁ ከአዲስ አበባ ብዬ በማዳበሪያ ፋብሪካ ዙሪያ እኔም ሀሳቤን ልሰጥ እድሉን ስላገኘሁ አመሰግናለሁ። ስለደወሉልን እናመሰግናለን። ሀሳቦትን አጠር አድርገው ያካፍሉን። በጣም ጥሩ። እንግዲህ እኔም በማዳበሪያ ጉዳይ እዚህ ሀገር ውስጥ መመረቱ ከአንድ ሁለት ሶስት አድቫንቴጆችን ጥቅሞችን መናገር ፈልጋለሁ። አንዱ ከውጭ በምናመጣበት ጊዜ ፖርት ላይ ብዙ ይቆያል። ከፖርት ደግሞ ወደዚህ ስናመጣ ብዙ ያወጣል። ሶስተኛ የጊዜ ጉዳይ አለ። ስለዚህ ከዳንጎቴ ጋርና ከኛ ጋር ሆነ ለምለማ ምድር ወደዚህ ወደ ጅጅጋ አካባቢ የኦይሉ የብዙ ነገሮች ተስፋ የምናደርገው እንደኔ ምንድን ነው የሚያደርገው ሲባል ብዙ ነገሮች አሉ። አንደኛ የምንሰማቸው በዜናም አሉ እኮ ጥራት የጎደለው ማዳበሪያ መጣ ሲባል እንሰማለን። ሲቀጥል ብዙ ወር ወደብ ላይ ቆየ ሲባል እንሰማለን። ሶስተኛ ወደ መዳረሻውም ትራንስፖርት ብዙ ወጪ ያወጣልና ስለዚህ ምን መደረግ አለበት? ከውጭ ምንዛሪ በውጭ ምንዛሪ ነው እንቀንሳለን። ሁለተኛ ደግሞ የአገልግሎት በየወቅቱ ማዳበሪያው ሀገር ውስጥ ከሆነ የቆላ የደጋ ወይና ደጋ በየቦታው ክልሎቹ ላይ ደርሰው ኑሮ ይቀንሳል። ትናንት ላይ ጠቅላይ ሚኒስትር ሲናገሩ እንደሰማሁት የቅንጦት ጉዳይ ሳይሆን ትኩረት ተሰጥቶ ሲሰራ ለጊዜው ብዙ ወጪ ሊያስወጣን ይችላል። የምናቀርፈው ዶላር በጣም ብዙ ነው የሚለውን ሀሳብ መስጠት ፈልጋለሁ። አመሰግናለሁ። እናመሰግናለን። የዘውትር ደዋያችን አስር አለቃ አብነት ከሲኤምሲ አካባቢ። በማስከተል ደግሞ የተለያዩ አካባቢ የሚገኙ አርሶ አደሮች በዚህ የማዳበሪያ ፋብሪካ ግንባታ ላይ የሰጡትን አስተያየት እንስማ። ምክንያቱም በጣም የማዳበሪያ ፋብሪካ የሚቀርበው ለነሱ ሕይወት ለነሱ ስራም ስለሆነ የነሱን ሀሳብ መስማት አስፈላጊ ሆኖ አግኝተነዋል። ከተለያዩ አካባቢዎች የተገኙ አርሶ አደሮች ናቸው። እንከታተል። የተሰማን ዜና በጣም ደስ የሚልን ነው። ለሁሉ ለኢትዮጵያ ለቤኒሻንጉል ብቻ ሳይሆን ለኢትዮጵያ በሙሉ በጣም የሚያረጋ በጣም ለስራ ራሱ ትናሽነት የሚያደርግ ነው። ይሄ በፋብሪካ በጅጅጋ ላይ በማንገንባቱ ልክ እንደ በሀገራችን እንደደረሰ ይመስለናል። ሶማሌ ክልል ጅጅጋ ከተማ መንግስት ያስቀመጠውን ማዳበሪያ እርግጥ ለአርሶ አደር ደሎ አልቆ ለአርሶ አደር እንዲያገለግለው በጣም እጅግ በጣም ደስ የሚል ነገር ነው። እሱ አልቆ ለአርሶ አደር ቢደርስ በጣም እጅግ የተሻለ ነው የሚሆነው። መንግስት በዚህ ዙሪያ ላይ ትልቅ ምስጋና ይገባዋል። በጣም ማዳበሪያ ኢትዮጵያ ውስጥ ለመስራት ስለጀምር ማለት ነው በጣም የኔ ደስተኛ ነኝ። በጣም በሰዓቱ እንድናገኝ ወደብ ላይ እስኪገባ የሚጓተተው የሚቆየው በተፈለገበት ሰዓት ለማግኘት በሀገራችን ውስጥ ስለሆነ ትልቁ የመጀመሪያው እፎይታ ይሰጠናል። በሰዓት ለማግኘት አመቱን ሙሉ ተጠቃሚ ነው። የዶላርን ከውጭ የሚገባው ምንዛሪ በመቀነስ በኩልም
ለኛ በተመጣጣኝ ዋጋ እንድናገኝ ይረዳናል የሚል ሰፊ እምነት ነው በሱ ላይ ያለን እና ምርታችንን እንደ ልብ በተለይ አሁን የተለያዩ አትክልቶችን ሽቶችን በምናምን ሁሉም ማዳበሪያ ፈላጊ ስለሆነ እንደ ልብ በተፈለገው በሳል ለማግኘት ይረዳናል የሚል ተስፋ ነው ያለው። ስለዚህ አሁን ደግሞ እዚህ ከተመረተ ገበሬ የፈለገው ያለ ልቡ በፈለገው ጉዳይ ማግኘት ስለሚችሉ በጣም ገበሬ ምርቱን ያሳድጋል፣ ምርቱን ያስጨምራል ብዬ አይተናል። ሰርቶን እንደሚያሳይም አይተናል፣ በአባይም አይተናል። ይህንን ፋብሪካ ደግሞ ይህን ውሳኔ መውሰዱ በተለይ ለአርሶ አደር በጣም ጠቃሚ ውሳኔ ነው። ይሄ ትክክለኛ ወቅቱን የጠበቀ አቋም ነው። ይህን መንግስት ይህን አቋም መውሰዱ ራሱ በጣም በበኩሌ በጅማ ዞን አርሶ አደር ስም ማመስገን ፈልጋለሁ። ትልቅ በሬ ሽጠን አንድ ፈጫሳ ማዳበራ በቆሎን ለመስራት በውድ ዋጋ ገዝተን በቆሎ ላይ ለመስራት በጣም ተገድዶ ሞትን ነበር። ስለዚህ በብዙ ጊዜ ጥያቄ ስለመመለስኝ በጣም በጥሩ ሁኔታ እናመሰግናለን። ምርትና ምርታማነታችን እጥፍ በእጥፍ ነው የሚጨምረው። እጥፍ በእጥፍ ይጨምራል። ምክንያቱም አንገደብም። በፊት ማዳበሪያ አልመጣም፣ እርሻ ታርሶ ነው መሬት የሚቀረው፣ አልመጣም፣ የለም። በተለይ በኮሮና ጊዜ ምን እንደሆነ ታውቃላችሁ። ዋጋው ምን ያህል እንደጨመረ ታውቃላችሁ። ይሄ ምንድን ነው? ከውጪ ስለመጣ ነው። ከሀገር ውስጥ ሲሆን ግን አይገድበንም ማለት ነው። ለስራ አይገድበንም፣ ለእርሻ አይገድበንም። ለዚህ ነው እጥፍ በእጥፍ ጨምረው። ከተመረተ በኋላ በጊዜ ይመጣልናል፣ በጊዜ እንገዛለን። በቀናሽ ዋጋ ነው የምንገዛ፣ በሀገራችን ዋጋ ነው የምንገዛ፣ ከኛ ነው የምንገዛ። ስለዚህ ምንም እንከን የለውም። በጊዜ ይመጣልናል፣ በጊዜ እንዘራለን፣ እንጠቀምበታለን። በፈለገ ጊዜ ሊገዛ ይችላል ገበሬ፣ እንጠቀምበታለን። በቃ በስንዴም በአተርም በማሽላም በጤፍም በዚህ በ9 እጅ መስራት እንችላለን። የአርሶ አደሮቹ ተስፋ በጣም ደስ የሚል ነው። በሞራል የሚሰሩበትን ነገር ነው የነገሩን። ይህንን መረጃ ያደረሱንን ባልደረቦቻችንን የጅማና የአሶሳ ባልደረቦቻችንን እጅግ አድርገን እናመሰግናለን። ጥያቄዎቻችንን እያገባደን ነው። የመጨረሻ ጥያቄ የምናደርገውን ለሁለታችሁም አንዳንድ ጥያቄ ነው ማነሳው። በተለይ ይህ ፋብሪካ ከኢትዮጵያ ሰፊ የግብርና ትራንስፎርሜሽን ወይም የኢንዱስትሪ ልማት ስትራቴጂ አንጻር እንዴት ይታያል? እንዴት ይጣጣማል? ምን ያህል ተመጋጋቢ ነው? እንግዲህ ትራንስፎርሜሽን የሚጀምረው የግብርና ምርትና ምርታማነት በከፍተኛ ደረጃ ሲጨምር ያ ወደ ፋብሪካ ወደ ኢንዱስትሪዎች ይሄዳል። ኢንዱስትሪው ደግሞ ሰፊ የሰው ጉልበት ይፈልጋል። ያን ሰፊ የሰው ጉልበትና ጥሩ ክፍያ ይከፍላል። ያንን እያየ የገጠሩ ማህበረሰብ በተለይ አሁን አብዛኛው ማህበረሰብ ብዙ እያመረተ ማለት ከምርታማነቱ የሌበር ፕሮዳክቲቪቲ የሚባለው ዝቅተኛ ነው። ምክንያቱም ከገጠር ብዙ ሰው እየወጣ አይደለም። 63% የሚሆነው ነው አሁን በገጠር ግብርና ላይ ተሰማርቶ ያለውና ግብርና በተቃራኒው ግን ለጂዲፒ የሚያበረክተው 32% ነው። ስለዚህ በጣም ኤክሰስ የሆነ የሰው ጉልበት ገጠር አለ ማለት ነው። ያ መጥቶ ፋብሪካ በጥሩ ክፍያ ፋብሪካ ማንቀሳቀስ ሲጀምር ትራንስፎርሜሽን ከግብርና ወደ ኢንዱስትሪ ትራንስፎርም ሆነ ማለት ነው። ይህን ደግሞ ኢንዱስትሪው ወደ ሰርቪስ ሴክተር ወይ ደግሞ የአገልግሎት ሴክተሮች፣ ትራንስፖርት፣ ሆቴል እነዚህን ኢንዱስትሪው እነዚህን ያንቀሳቅሳል ማለት ነው። እነዚህ ደግሞ ምን ይፈልጋሉ? ከግብርና ግብአትም ይፈልጋሉ፣ ምግብ ይፈልጋሉ። እነዚህ ይተሳሰራል ማለት ነው። ይሄ ለዚህ ሁሉ መነሻው ምንድን ነው? የግብርና ምርቶች መጨመር። ለግብርና ምርት መጨመር ደግሞ ግብአቶች በሰፊ መምጣታቸውና እንደዚህ ትስስሩ አንድ ቦታ ብቻ የሚቆም አይደለም ማለት ነው። የመልቲፕላየር ኢፌክት ይባላል እና ያንን ያስችላል ማለት ነው። ከዚሁ ጋር የተያዘውን ጥያቄ እርስዎም ይመልሱልን። ይህ ፋብሪካ ከኢትዮጵያ ትራንስፎርሜሽን ጋር ምን ያህል ይጣጣማል? አመሰግናለሁ። እንደምታወቀው እንግዲህ የኢትዮጵያ ግብርና ትራንስፎርሜሽን ዋና ዓላማው ምርትና ምርታማነትን መጨመር ነው። ከዚህ ጋር ተያይዞ 10 ኢን 10 የሚባል ፕሮግራም በግብርና ሚኒስቴር በኩል
በፖሊሲ ደረጃ በስትራቴጂ ደረጃ የጸደቀበት ሁኔታ ነው ያለው። ያ ማለት ምን ማለት ነው? በጣም ቅድሚያ የሚሰጣቸውና ለምግብ ዋስትና ትልቅ አስተዋጽኦ ያላቸውን ሰብሎች በመለየት የእነሱን ምርትና ምርታማነት መጨመር ነው። ምርትና ምርታማነት በሚጨምርበት ጊዜ ትልቁ እንግዲህ አስተዋጽኦ አንደኛ በምግብ ሰብል ራስን መቻል ነው። ትላንትና ሰምታችሁ ከሆነ ፓርላማ ላይ እኔም የፓርላማ አባል ስለሆንኩኝ ጠቅላይ ሚኒስትሩ የተናገሩትን ነገር ሰምታችኋል። ድህነት፣ ረሃብ ያዋርዳል፣ ክብር ያሳጣል። ስለዚህ መራብ፣ በራስ አቅም እያመረቱ ህዝብን መመገብ አለመቻል ትልቅ ክብርን የሚያጎድፍ ማንነትን፣ ፐርሰናሊቲን የሚያጎድፍ ነገር ነው። ስለዚህ የመጀመሪያው ስራ በምግብ ሰብል በምግብ ብቻ ሳይሆን ምግብ እያመረትን ነው። አሁን በኒውትሪሽናል ሴኩሪቲ በኒውትሪሽናል ዋስትናን ማረጋገጥ ግዴታችን ነው የሚሆነው ማለት ነው። በሁለተኛ ደረጃ ከግብርና የሚመረቱ ምርቶች በአገራችን እንደ ኢንዱስትሪ ጥሬ ዕቃነት እንጠቀምባቸዋለን ማለት ነው። ከዚህ በፊት አብዛኛውን ለአገራችን የኢንዱስትሪ ጥሬ ዕቃ የምናስገባው ከውጭ ነበር። ለምሳሌ ለስንዴ ዱቄት ፋብሪካዎች ከውጭ ነበረ ዱቄት ሲገባ የነበረው ማለት ነው። አሁን ያንን በሀገራችን ውስጥ አምርተን ለዱቄት ፋብሪካችን ራሳችን ከምናመርተው እያቀረብን ያለንበት ሁኔታ ነው ያለው። ስለዚህ አብዛኛውን የአገራችንን የኢንዱስትሪዎችን በውስጥ አቅም እያሟላን ያለንበት ሁኔታ ነው ያለው ማለት ነው። ሶስተኛው ወደ ውጪ በመላክ የውጭ ምንዛሪ ማግኘት ነው። ለምሳሌ በ2017 ወደ ውጭ ልከን ከ8 ቢሊዮን ዶላር በላይ ያገኘ ነው አንዱ ከ70% በላይ የሆነው የግብርና ምርት ነው። ቡናን መውሰድ ትችላላችሁ። ከ2.5 ቢሊዮን ዶላር በላይ ገቢ ያገኘንበት ሁኔታ ነው። ስለዚህ የውጭ ምንዛሪን በማስገኘቱ በኩል ትልቅ ከስትራቴጂው ጋር የሚጣጣም ነው። ከዚህም በተጨማሪ እንግዲህ የእሴት ሰንሰለቱን በመከተል በተለይ በአሁኑ ጊዜ ከፍተኛ የወጣት ሀገር ነው ኢትዮጵያ። ከ60 እስከ 70% የወጣት ሀገር ነው የሚባለው እና የእሴት ሰንሰለቱን በመከተል ለወጣቶች የስራ እድልን መክፈት ነው። በግብርና ስንል እንግዲህ ግብርና ማለት ሰብል ማምረትንና እንስሳት ማርባትንም የሚያጠቃልል ነው። ስለዚህ ሁለቱ ሴክተሮች በኢትዮጵያ ከፍተኛ ለወጣቶች የስራ እድል መፍጠር የሚችሉ ሴክተሮች እንደሆኑ ከቅርብ ጊዜ ጀምሮ አሁን በግልጽ እየታየ በገሃድ እየታየ ያለበት ሁኔታ ነው ያለው። ከዚህ በፊት ወጣቶች እንደምታውቁት እንግዲህ ግብርና የስራ እድል የማይፈጥር አብዛኛው ወጣት ወደ ከተማ የሚመጣበት ለቀን ስራና ለተለያዩ ስራዎች የሚጎርፍበት ሁኔታ ነው ያለው። አሁን ግብርና የስራ እድልን መፍጠር የሚችል ወጣቶችን በገጠር መያዝ የሚችል ሀብት መፍራት የሚያስችል ትልቅ ሴክተር መሆኑ በተግባር እኛም እያየንበት ያለንበት ሁኔታ ነው ያለው እና ለነኚህ ለአራቱ አገልግሎቶች በተለይ ከግብርና ስትራቴጂ ጋር በጣም የተጣጣመ ነው ለማለት ያስችላል። በጣም ነው ማመሰግነው ሁለታችሁንም። እንግዲህ በተመልካቾቻችን ስም ረጅም ማብራሪያ ነው የሰጣችሁን። ተመልካቾቻችንም ከእናንተ ጥሩ ቁም ነገሮችን እንደጨበጡ ተስፋ እናደርጋለን። ዶክተር ከፈና ኢፋ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የግብርና ተመራማሪ፣ እንደዚሁም ደግሞ ዶክተር ታደለ ማሞ በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ኢኮኖሚክስ ምርምር ዳይሬክተርና ተመራማሪ ሁለታችሁንም ነው የምናመሰግነው። መልካም ቀን ይሁንላችሁ። ክቡራን ተመልካቾቻችን የዛሬው ፕሮግራማችን የማዳበሪያ ፋብሪካ ላይ ትኩረት አድርጎ ጥሩ ቆይታ አድርጓል። ለደወላችሁልን፣ ለተከታተላችሁን እጅግ አድርገን እናመሰግናለን። ፕሮግራሙን ያዘጋጀሁት አመት ራህማን ጀማል ከመላ የቴክኒክ ባለሙያዎቻችን ከካሜራ ባለሙያዎቻችን እንዲሁም ከዳይሬክተራችን አስራት ንጉሴ ጋር በጋራ በመሆን ቆይታ አድርገን ነበር። ጤና ይስጥልኝ።